ሰላም ጤና ይስጥልን የተወደዳችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን ቆያችሁ ከሀገር ውስጥና ከባህር ማዶ የመራረጥናቸውን ዜናዎች ይዘንላችሁ ቀርበናል ለቻናላችን አዲስ ከሆናችሁ ቻናላችንን ላይክ ሼር ሰብስክራይብ በማድረግ አብራችሁን ቆዩ የኢትዮጵያ ምርት ገበያ ከሲዳማ ባንክ ጋር የመግባቢያ ስምምነት መፈራረሙን የደመራና የመስቀል በዓላት ያላደጋ ክስተት እንዲከበሩ በቂ ዝግጅት መደረጉንና የትግራይ አመራሮች መስረታውን ያደናቀፉብን ነው ሲል ስምረት ፓርቲ ማስታወቁን እነዚህን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል አብራችሁን ቆዩ የኢትዮጵያ ምርት ገበያ ከሲዳማ ባንክ ጋር የመግባቢያ ስምምነት ተፈራረመ የኢትዮጵያ ምርት ገበያ እስካሁን ወደ ምርት ገበያው የመግዣ ሂሳቦች ከገዢዎች ለግብይት የገባውና ለሻጮችም የተከፈለው የገንዘብ መጠን አጠቃላይ ከ420 ቢሊዮን ብር በላይ ሆኗል ተብሏል ይህ በእንዲህ እንዳለ ጥጥ ኦፖል ቆዳና ሌጦንም በዘመናዊ ግብይት መድረክ ለመገበያየት የሚያስችል የግብይት ውል ዝግጅት በማጠናቀቅ ላይ እንደሚገኝም ጠቁሟል ከአምራቾቹ አርሶ አደሮች እስከ አቅራቢው ላኪውና ተቀባዩ ድረስ ሁሉም የገበያው ተዋንያን በዘመናዊ ግብይት ስርዓት እኩል ተጠቃሚ እንዲሆኑ እያደረጋ ሲሆን ሲዳማ ባንክ 26ኛ የክፍያ አጋሩ እንደሆነም ተገልጿል ስምምነቱ የክፍያ ስነ ስርዓቱን ይበልጥ ለማቀላጠፍና ለማዘመን የሚደረገውን ጥረት ለማሳካት ትልቅ አስተዋጽኦ ከማድረጉም በላይ ግብይቱን በፈጸሙ ማግስት ለአቅራቢዎች የሸጡበትን ገንዘብ በቀጥታ ከገዢዎች የሂሳብ ባንክ ወደ ሂሳባቸው ለማዞር የሚከናወን ስራ ይበልጥ ለማሳደግ ያግዛል ነው የተባለው የደመራና የመስቀል በዓላት ያለምንም አደጋ ክስተት እንዲከበሩ በቂ ዝግጅት መደረጉን የእሳትና አደጋ ስጋት አመራር ኮሚሽን አስታወቀ የደመራና የመስቀል በዓል ያለምንም አደጋ ክስተት እንዲከበር ከአደጋ ቅስቀሳ በአደጋ ምላሽ ዘርፍ በቂ ዝግጅት መደረጉን የተናገሩት የኮሚሽኑ የህዝብ ግንኙነት ባለሙያ አቶ ንጋቱ ማሞ በአዲስ አበባ በተመረጡ ቦታዎች በተለያዩ አማራጮች የጥንቃቄ መልእክቶች እየተላለፉ መሆኑንም ገልጸዋል ከዚህ አልፎ ለሚያጋጥሙ አደጋዎች ከ11ዱም ቅርንጫፍና በማዕከል ያሉ የአደጋ ምላሽ ባለሙያዎችና ማሽነሪዎች እንዲሁም የአምቡላንስ አገልግሎቶች ክብረ በዓሉን ታሳቢ ያደረጉ ዝግጅቶች ተደርገዋል በዚህ መሰረት በደመራ ስነ ስርዓት መደረግ ያለባቸው ጥንቃቄዎችን አቶ ንጋቱ አብራርተዋል ደመራ የሚደመርበት ቦታ ከኤሌክትሪክ መስመር ከመኖሪያ ቤቶች ከነዳጅ ማከማቻ መሸጫ ጣቢያዎች ከጋራጅና ከመሰል ተቀጣጣይ ቦታዎች መራቅ ይኖርበታል ያሉም ሲሆን ለደመራው የምንጠቀምበት ቦታ የችቦ መጠን እጅግ በበዛ ቁጥር የእሳቱ ከቁጥጥር ውጪ ሆኖ ለአደጋ መነሻ ምክንያት ስለሚሆን የችቦው መጠን ስን ማድረግ ያስፈልጋለን ብለዋል ችቦ እየነደደ እሳቱን ለመዝለልና ደመራው ላይ ለመውጣት የሚደረጉ እንቅስቃሴዎች አደገኛና ህይወትን የሚያሳጡ ናቸው እየተባለ ሲሆን ችቦ በተለኮሰ ሰዓት ህፃናትና ታዳጊዎች ወደ ደመራው እንዳይቀርቡ አስፈላጊውን ጥበቃ ማድረግ ያስፈልጋል ሲሉም ተደምጠዋል ችቦ በመለኮስ ሂደት ነዳጅን መጠቀም እንደማይመከር የገለጹት አቶ ንጋቱ ከመኖሪያ ቤት ችቦ ተለኩሶ በሚወጣበት ጊዜ እሳቱ መጋረጃና ሶፋ እንዲሁም ሌሎች ተቀጣጣይ ነገሮች ላይ አርፎ አደጋ እንዳያስከትል ጥንቃቄ ማድረግ ያስፈልጋለን ብለዋል የጤና ሚኒስቴር እስከ መስከረም 30 2018 ዓመተ ምህረት የታደሰ የሙያ ፍቃድ ያልያዙና ያላወጡ የጤና ባለሙያዎች አገልግሎት መስጠት እንደማይችሉ አስታውቋል የጤና ባለሙያዎች የሙያ ፍቃድን በሚመለከት በጤና ሚኒስቴር ዲኤታ ፍሬዎት አበበ ተፈርሞ በነሐሴ 30 2017 ዓመተ ምህረት ለሁሉም ክልሎች የተላከው ደብዳቤ ሁሉም ክልሎች እስከ መስከረም 30 2018 ዓመተ ምህረት ድረስ የንቅናቄ ስራ በመስራት ሁሉም ባለሙያ የሙያ ፍቃድ ይዞ እንዲሰራ እንዲደረግ አሳስባል ብለዋል በመመሪያው መሰረት የጤና አገልግሎት የሚሰጡ ሁሉም ባለሙያዎች የታደሰ የሙያ ፍቃድ እንዲኖራቸው ይጠበቃል ያለው የጤና ሚኒስቴር ይህንንም ተከትሎ የጤናና ጤና ነክ ተቋማትና ባለሙያዎች ቁጥጥር መሪ ስራ አስፈጻሚ ገልጿል በ2017 በጀት ዓመት የጤና ሚኒስቴር ባካሄደው የዳሰሳ ጥናት መሰረት የሙያ ፍቃድ ሳይኖራቸው እንዲሁም የአገልግሎት ጊዜው ባለፈበት የሙያ ፍቃድ አገልግሎት እየሰጡ ያሉ ባለሙያዎች መኖራቸውን ማረጋገጡንም ገልጿል በዚህም መሰረት ሁሉም የጤና ባለሙያዎች በሙያቸው ለመስራት የታደሰ የሙያ ፍቃድ መያዝ እንደሚያስፈልጋቸው ታውቆ በክልላቸው ስር በሚገኙ ጤና ተቋማት ላይ የሚሰሩ የጤና ባለሙያዎች እስከ መስከረም 30 2018 ዓመተ ምህረት ብቻ የሙያ ፍቃድ እንዲያወጡ ሲል ሚኒስቴር መስሪያ ቤቱ አሳስቧል ከመስከረም 30 2018 ዓመተ ምህረት በኋላ ግን ኖ ላይሰንስ ኖ ፕራክቲስ በሚል መሪ ቃል የሙያው ፍቃድ የሌላቸው ባለሙያዎች በሙያው መስራት እንደማይችሉ አስታውቋል የሙያ ፍቃድ ለማውጣትና ለማሳደስ የተሰጠው ጊዜ እስከሚያልቅ ክልሎች አስፈላጊውን የንቅናቄ ስራ በመስራት ሁሉም ባለሙያ የሙያ ፍቃድ ይዞ እንዲሰራ እንዲያደርጉ ማሳሰቢያ መስጠቱንም ተገልጿል
በትግራይ ክልል በነበረው ጦርነት በሁሉም የእድሜ ክልል ያሉ ሴቶች ጾታዊ ጥቃት ደርሶባቸዋል ተባለ። በትግራይ ክልል ጦርነትን ተከትሎ የተፈጸሙ ጥቃቶች ዘርፈ ብዙ መሆናቸውም ተገልጿል። የታዳጊዎችና ስርዓተ ጾታ ዓለም አቀፍ ድርጅት ጥናት የኢትዮጵያ ተወካይና ተመራማሪ ማኔጂንግ ዳይሬክተር ዶክተር ወርቅነህ አበበ እንደተናገሩት በጦርነቱ ወቅት በክልሉ የቤተሰብ ማጣት፣ የንብረት መውደም፣ የከብቶች ስርቆትን ጨምሮ መጠነ ሰፊ ጾታዊ ጥቃቶች ተፈጽመዋል። ከአንድ ዓመት በፊት በተደረገው ጥናት መሰረት በክልሉ ጾታዊ ጥቃት በሰፊው ሪፖርት ተደርጓልም ነው ያሉት። በሁሉም እድሜ ክልል ላይ የሚገኙ ሴቶች ጾታዊ ጥቃት እንደደረሰባቸው ተረጋግጧል ሲሉ የተናገሩት ዶክተር ወርቅነህ የጸጥታ ሁኔታ ባለመረጋጋቱ ሴቶች ለዚህ አይነቱ ሁኔታ የመጋለጥ እድላቸው ከፍተኛ እንደሆነም አስረድተዋል። እንዲህ ያሉ ጉዳዮች አሁንም አለመቆማቸው እየተሰማ መሆኑን ገልጸው ከጦርነቱ ተመላሽ የሆኑ ወጣቶች ኢኮኖሚና ማህበራዊ ድጋፍ ስላልተደረገላቸው በህገወጥ ድርጊቶች ተሳታፊ መሆናቸውንም ጠቁመዋል። በመሆኑም ለጥቃት ተጋላጭ የሆኑ ሴቶች ከስነ ልቦና ድጋፍ ጀምሮ ተገቢ ትኩረት ሊቸራቸው እንደሚገባ የተገለጸ ሲሆን ከግጭት ጋር ተያይዞ በሴቶች ላይ የሚደርሰው መሰል ጥቃቶችን በዘላቂነት ለመፍታት ጦርነትን ለማስቆም ዘርፈ ብዙ ስራዎች መሰራት እንደሚገባቸው ዶክተር ወርቅነህ አሳስበዋል። የትግራይ አመራሮች መስረታውን እያደናቀፉበት መሆኑን ስምረት ፓርቲ አስታወቀ። ከትግራይ ጊዜያዊ አስተዳደር አመራርነትና ከህወሓት አባልነት በተውጣጡ ፖለቲከኞች በመስረታ ላይ የሚገኘው አዲሱ ዴሞክራሲ ስምረት ፓርቲ የትግራይ ጊዜያዊ አስተዳደር አመራሮች የታጠቀ ኃይል ነው በማለት የፈጠሩትን ጫና የመስረታ ሂደቱን እያደናቀፉበት መሆኑን አስታወቀ። የትግራይ ባለስልጣናት በሰላማዊ መንገድ በምርጫ ቦርድ ፍቃድ ወስዶ ለመንቀሳቀስ ጥረት እያደረገ ያለውን ስምረት ፓርቲ በትጥቅ የሚንቀሳቀስ ኃይል ነው በማለት እንቅስቃሴውን እያስተጓጎሉ መሆናቸውን የፓርቲው መስራች አመራሮች ተናግረዋል። ስምረት ፓርቲ በኢትዮጵያ ብሔራዊ ምርጫ ቦርድ ከ4 ወራት በፊት ግንቦት 18 ቀን 2017 ዓ.ም ክልላዊ ፓርቲ ሆኖ እንዲመሰረት የጊዜያዊ ምዝገባ ፍቃድ ሰርተፊኬት እንደተሰጠው ይታወሳል። የኮሎምቢያው ፕሬዝዳንት ፍልስጤምን ነፃ ለማውጣት ዓለም አቀፍ ጦር እንዲንቀሳቀስ ጥሪ አቀረቡ። የኮሎምቢያው ፕሬዝዳንት ጉስታቮ ፔትሮ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ እንደተናገሩት ዓለም አቀፋዊው ጦርን በማስቆም ፍልስጤምን ነፃ ለማውጣትና በጋዛ ላይ የሚደርሰውን የዘር ማጥፋት ለመከላከል እንዲገባ ጠይቀዋል። በአሜሪካና በኔቶ የሚደገፉትን ጨቋኝ አገዛዝና አምባገነንነትን የሚቃወሙ ሀገራት ኃይላቸውን አንድ እንዲያደርጉም አሳስበዋል። የዘር ማጥፋትን የማይቀበሉ ሀገራት ኃይለኛ ሰራዊትን ፈልጋለን፣ ፍልስጤምን ነፃ ማውጣት አለብን ብለዋል። የፔትሮ ይግባኝ የኢንዶኔዥያ ፕሬዝዳንት ፕራቦ ሱቢያንቶ 20 ሺህ ወታደሮችን ለዚህ ኃይል ለማዋጣት ቃል በመግባት አስተጋብተዋል። በርካቶች ይህንን አነጋጋሪ ሐሳብ ሲቀበሉትም ታይተዋል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ከቢቢሲ ፎከስ አፍሪካ ጋር ቆይታ ያደረጉ ሲሆን ኢትዮጵያና ግብጽ ወደ ግጭት መግባት የሚፈልጉ ከሆነ በራሳቸው ሊዋጉ ይችላሉ ያሉት ፕሬዝዳንቱ ነገር ግን በሶማሊያ ምድር የሁለት ሀገራት ሰራዊት የሰፈሩት ቦታ ተቀራራቢ ስላልሆነ ለግጭት የሚያበቃ እድል የለም ብለዋል። በግብጽና በኢትዮጵያ ወታደሮች መካከል በመቶዎች የሚቆጠሩ ኪሎ ሜትሮች ርቀት መኖሩን የገለጹት ፕሬዝዳንቱ ግብጽ ኢትዮጵያን ለመረበሽ የምትፈልግበት ምክንያት አታገኝም ብለዋል። ኢትዮጵያን በሶማሊያ የሚገኙ የግብጽ ሰላም አስከባሪ ኃይልን ለመረበሽ የምትፈልግበት ምክንያት አታገኝም ብለዋል። ከዚህም በተጨማሪ ኢትዮጵያ ወደብ ለማግኘት ድርድር ላይ መሆኗን ጠቅሰው ኢትዮጵያ የሶማሊያን ወደብ በኪራይ ብትጠቀም ችግር የለብንም ብለዋል። ውድ አድማጭ ተመልካቾቻችን ለሰዓቱ ያዘጋጀንላችሁ መረጃዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም ቆዩን።